በፍርድ ወንበሩ ፊት ነው አይደል የገረፉት? የጲላጦስ የፍርድ ወንበር ፊት እጅና እጁን ጠፍረው ማሰሪያው ግንድ ላይ አድርገው ከወገቡ በላይ ኔክድ አድርገውት ጀርባውን 40 ገረፉት። ገረፉትን ሴንስ አናረገውም። እኛ የምናውቀው አይነት ጅራፍ አይደለም። የሮማውያኑ ጅራፍ ድመት ጅራፍ ነው። ሹል ብረት አለው። አንድ ያርፎ ብድግ ሲል ቡጭቅ ነው የሚያደርገው። ከዛ ስጋውን አራግፈውት ነው የሚቀጥለው ነው የሚያነሱት። ኖርማል ግርፋት አይደለም፣ ስጋ ነው የሚያነሳው ከላዩ ላይ። የኔን ድነት ለመፈጸም ኢየሱስ ይሄንን መንገድ ሄዷል። ጮሆ ዞር ሲል ደረቱን ያገኙታል። በዚህ በኩል ሪብሱ አልቀረም። ተለተሉት። ደሙ በላዩ ላይ ወረደ። ራሱን ይመቱታል። ዙሪያውን በሙሉ ቦጫጭቀውታል። ደሙ ከሱ ወርዶ መሬቱን ሁሉ ነው ይጮሃል፣ ያጣጥራል። 40 ገርፈውት ፈቱት። መሬት ላይ ነው የሚወድቀው። ተነስ አሉት። ዮሐንስ 19 ላይ ሲነግረን ዮሐንስ ከባድ እንጨት አሸከሙት ይላል። በስነ ስርዓት ያልተላገ ከባድ እንጨት በተተለተለው ጀርባው ላይ አጋደሙበት። ሮማዊው ሁሌ ምን ያደርጋል? የሚሰቀል ሰው ሰውየው መስቀል ላይ ከመሰቀሉ በፊት የሚሰቀልበት መስቀል ሰውየው ላይ ነው የሚሰቀለው። የምትሰቀልበትን መስቀል አንተ ላይ ነው መጀመሪያ የሚሰቅሉት። ስለዚህ መጀመሪያ ክሮሱ ሰውየው ላይ ነው ክሩሲፋይ የሚሆነው። ከዛ ነው ሰውየው ክሮሱ ላይ ክሩሲፋይ የሚሆነው። ስለዚህ ያንን እንጨት ቁስሉ ላይ ያደረጉት። አስባችሁታል? ሲግጠው ህመሙን ኢየሱስ ህመሙን ታግሶታል። ክብደቱን ያልቻለው እየሄደ ያለ አቃተው ይልና ወደቀ አይደለም ይላል ጂሰስ። አስባችሁታል? ኢየሱስን የዛን ቀን ብትኖሩ እናንተ እያያችሁት ቢሆን አዳኛችን አይደል? ድሮ የምንዘምረው መዝሙር ነበር አይደል? እናንተ በጣም የምትዘምሩት እዩት ኢየሱስን መስቀሉ ማማሩ አያምርም እኮ አያምርም። ሲገለጥልህ ግን ያምራል እንጂ ሮማዊ አይቶ እኮ ወንበዴ ይለዋል። አይሁዳዊ አይቶ የተረገመ ይለዋል። ግሪካውያን አይቶ ሞኝነት ይለዋል። ክርስቲያኑ አይቶት የእግዚአብሔር ኃይል ለማዳን ነው፣ ብርሃን ነው። ያንን እንጨት ተሸክሞ ሲሄድ ወክ ማረግ አቅቶት ኢየሱስ ወደቀ። መሬት ላይ ሲወድቅ እንጨቱ ላዩ ላይ እና ወደቀ። ያ በደም የተለወሰ ሰውነቱ መሬት ወድቆ ብድግ ሲል መሬቱ ላይ ያለውን አቧራ በሙሉ ይዞት ብድግ አለ። ስለተገላበጠ መሬት ላይ ሁለንተናው በደም የረጋ ነው። እላዩ ላይ በደም የተጨማለቀ የሚመስል አቧራ አለ። ሰውነቱ በሙሉ ተያይዟል። በዚህ ከወደቀበት ብድግ ሲል እንኳን ልታምነው ልታየው ይከብድሃል። አምናሃለሁ ጌታዬ ነህ ማለት አይደለም፣ ለማየት ይከብዳል። እንደዚህ በሙሉ አይን አታየው። አንዳንዶች ሲናገሩ በተለይ ደግሞ ኢሳይያስ 53ን በጣም በጥልቀት ያጠኑ ሰዎች ሲናገሩ ኢየሱስን ሊሰቅሉት ይዘውት ሲሄዱ ድሮ ኢየሱስን መንገድ ላይ የሚያውቀው ሰው ሊሰቀል ሲሄድ አይቶት አያውቀውም። ያን ያህል እስኪጠፋ ድረስ ነው የተደበደበው። ራሱን በበትር ይቀጠቀጡት፣ ደሙ ይወርዳል። አይኑን በጣም መተውታል። ጀርባው በቁስል ተመቷል፣ ደቋል። እንዳለ ደሙ ወርዶ አልቋል፣ ደርቋል፣ ግርጥት ብሏል። ቆዳው አጥንቱ ላይ ተለጥፏል። ስለ ኃጢአት የተከፈለ ዋጋ እግዚአብሔር ድጋሚ ልጁን በዚህ መንገድ አይገለውም፣ እንዲሰቃይ አይፈቅድም። የዘላለም መልእክታችን ይሄ ነው። የቤተ ክርስቲያን የመጨረሻ ድምጿ ይሄ ነው። አያችሁ፣ እሳቱ የሚነደው በዚህ ነው። አያችሁ፣ ቅድም የሰማነው እሳት እኮ ይሄ ነው። የእግዚአብሔር ኃይል የተባለው እኮ ወንጌል ነው። ወንጌል ደግሞ በመስቀል ላይ የተሰቀለው ክርስቶስ ነው። ክብር ለኢየሱስ ይሁን።